ትራምፕ በኢራን ጦር ከጀርባ ተወጉ፣ ተክደዋል፣ ተሸውደዋል። ጉደኛዋ ኢራን ጉደኛ ሲኦል እያዘጋጀች ነው። በጀርባ ትራምፕን ሸውዳቸዋለች። ነገሩ ጦርነቱ ቆም ብሎ እንደሚቀጥል ማረጋገጫ ሆኗል። በቀጣይ ሳምንታት እጅግ ለማመን የሚከብዱ አደገኛ ክስተቶች የሚታዩበት እንደሆነ ተንታኞች እያስጠነቀቁ ነው። የኢራን የፖለቲካና ወታደራዊ መሪዎች በዓለም አቀፍ ድርድርና በረጅም ጊዜ ስትራቴጂክ ማፈግፈግ የካበተ ልምድ ያላቸው ከመሆናቸውም በላይ አሜሪካን ክህደት የሚያውቁት በንባብ ሳይሆን በተግባር ነው። በመሆኑም የሆርሙዝን ሰርጥን ብቸኛ መደራደሪያ ካርድ አድርገው ቁማር የሚበሉበት እድል በእጅጉ ጠባብ ነው። አሜሪካ ቃሏን ብታጥፍ ኢራን ወዲያውኑ የምትመዘው ፕላን ቢ እና ሌሎች አማራጭ የመፍትሄ ካርዶች መደራደሪያዋ ላይ ማስቀመጧ ታውቋል። ነገሩ እጅግ ውስብስብ የፖለቲካ ቁማር ነው። ትራምፕ በኢራን ጦር ከጀርባ እንደተወጉ ማሳያ ነው የሚሉ ተንታኞችም በርክተዋል። ውድ የአንድ አፍታ ሚዲያ ቤተሰቦች ከተኩስ አቁሙ ጀርባ አደገኛ ቁማር አድፍጧል። ሽመልስ አብዲሳ አባይን ተሻግረን ቁማሩን በላናቸው እንዳሉት ኢራንም እንደ ኦቦ ሽመልስ ቁማሩን በልታቸዋለች። እንዴት የሚለውን በዝርዝር እንቃኘዋለን። ከተኩስ አቁሙ ጀርባ ያሉ አደገኛ ፖለቲካዊ ስሌቶችንና ቁማሮችን እናስቃኛቸዋለን። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። በፖለቲካ ድርድር ዓለም ተደራዳሪው ፈጽሞ የማይስማማባቸው ጉዳዮች ማቅረብ የተለመደ ነው። ኢራን አሜሪካ የጦር ቤዞቿን ዘግታና ጓዟን ሸክፋ ከመካከለኛው ምስራቅ ሀገራት ውልቅ እንድትል በድርድር ነጥቦቿ ያካተተችው በዚሁ ስሌት ነው። የአሜሪካ በመካከለኛው ምስራቅ መገኘት ራሷንና ሀገራቱን የሚመለከት እንጂ የኢራን ጉዳይ አይደለም። አሜሪካ በበኩሏ ኢራን ሀገር አቋራጭ ሚሳይሎችን እንዳታመርት ክልከላ የሚያደርግ ስምምነት እንድትፈረም የጠየቀችው በተመሳሳይ ስሌት ነው። ይሄ ኢራን ራሷ እንደገለጸችው ሉዓላዊነትን እንደመጣስ የሚቆጠር ነው። አሜሪካ ከኢራን በኩል የቀረቡላትን 10 ጥብቅ ቅድመ ሁኔታዎች በእጇ መግባታቸውን አረጋግጣለች። እነዚህ ነጥቦች በቀጣዮቹ 2 ሳምንታት ድርድር የሚካሄድባቸው ናቸው። በኢራን በቀረቡት ነጥቦች ላይ ብቻ ሳይሆን አሜሪካ የምታቀርባቸው ነጥቦች የድርድሩ አካል ይሆናሉ። መጨረሻው ምን እንደሚሆን በሂደት የምናረጋግጠው ሆኖ የአሜሪካ የኢራን ቅድመ ሁኔታዎችን ለውይይት መቀበል በራሱ በዓለም አቀፍ የፖለቲካ መድረክ መነጋገሪያ ሆኗል። ምክንያቱም በኢራን በኩል የቀረቡት 10 ነጥቦች ተራ የድርድር ጥያቄዎች አይደሉም። ይልቁንም አሜሪካ ብትቀበላቸው በውጭ ጉዳይ ፖሊሲዋ ላይ ከባድ የታሪክ ግልበጣ የሚፈጽም ነው። ከፍተኛ ሀገራዊ ኪሳራ የሚያስከትሉና የሀገሪቱን የልዕለ ሀያልነት ግርማ ሞገስ ክፉኛ የሚያጎድፉ ናቸው። ለዚህም ነው ዶናልድ ትራምፕ በእነዚህ እጅግ አወዛጋቢ ነጥቦች ላይ ለመወያየት ፍቃደኛ መሆናቸው ብቻ ብዙዎችን ያስገረመው። ብዙዎች ነገሩ ከእውነተኛ የሰላም ፍላጎት የመነጨ ሳይሆን በማር የተለወሰ ሬት ሊሆን እንደሚችል ጥርጣሬያቸውን እየገለጹ የሚገኙት በዚህ ምክንያት ነው። የተዳፈነ የፖለቲካ ሴራ አካል የመሆን እድሉ እጅግ ሰፊ እንደሆነ ይናገራሉ። በመጀመሪያ ደረጃ እነዚህን ቅድመ ሁኔታዎች እንዳሉ መቀበል ማለት ምን ማለት እንደሆነ መረዳት ያሻል። በአጭሩ ጦርነቱን በኢራን ፍጹም አሸናፊነት ማጠናቀቅ ማለት ነው። በጌም ቲዮሪ እሳቤ የዜሮ ድምር ጨዋታ ነው። ኢራን ሙሉ አሸናፊ፣ አሜሪካ ሙሉ በሙሉ ተሸናፊ እንደማለት ነው። የአሜሪካ መንግስትም ህዝብም ይህንን ውርደት በፍቃዱ ይቀበላል ብሎ መጠበቅ የዋህነት ነው። የኢራን ቅድመ ሁኔታዎች ወደ ስምምነት ተቀይረው ይተግበሩ ቢባል ከአሜሪካና ከእስራኤል ባለፈ የመካከለኛው ምስራቅን የሀያልነት ሚዛን ሙሉ በሙሉ የሚገለብጥ ነው። የአረብ ሀገራት አንዱ ሌላውን ጥሎ ሀያሌ መሆን ህልማቸውን የሚያመክን ነው። ኢራን እግር ስር ተንበርክከው ማሪን እንዲሉ የሚያስገድድ ነው። የአሜሪካ ስትራቴጂካዊ አጋር እስራኤልንም ክፉኛ የሚጎዳ ነው። የኢራንን
የበላይነት የሚያረጋግጥ በአንጻሩ የእስራኤልን የረጅም ጊዜ የደህንነት ስትራቴጂ አደጋ ላይ የሚጥል ነው። ዓመታትና ከዚያ በላይ ዓመታት እቅዶች በወረቀት የሚያስቀር ነው። የመካከለኛው ምስራቅ ፍጹም የበላይ የመሆን ፕሮጀክቶቿን አፈርድሜ የሚያበላ ነው። ዝርዝሩ በጣም ሰፊና ጥልቅ ነው። ስለሆነም አሜሪካ ይህንን ሁሉ የታሪክ የውጭ ጉዳይ ፖሊሲና የጂኦፖለቲካ ኪሳራ እያወቀች ብትቀበል አለመጠርጠር የዋህነት ነው። አሜሪካ የሆርሙዝ ሰርጥን ለማስከፈት የተቀበሩ ፈንጂዎችን ለማስጸዳትና ያልተጠበቀ እርምጃ ለመውሰድ የዝግጅት ጊዜ እስክታገኝ የሸረበችው ሊሆን ይችላል። አሜሪካ ወይም ትራምፕን ያመንና ጥላ የዘገነ የሚያስብሉ በርካታ ምክንያቶች አሉ። አሜሪካ በሆርሙዝ ሰርጥ የትራንስፖርት እንቅስቃሴውን ለማሳለጥ ማገዝ እንደምትፈልግ በይፋ መግለጿ በእጅጉ የሚያጠራጥር ነው። ከማስከፈት ያለፈ ፍላጎት እንዳላት አመላካች ነው። ለዓለም ወታደራዊ፣ ፖለቲካዊና ኢኮኖሚያዊ እንቅስቃሴ ወሳኝ የሆነው የሆርሙዝ ሰርጥ ከኢራን ፈንጂዎች ለማስጸዳት ሲባል የኢራንን ቅድመ ሁኔታዎች ለመቀበል ፍቃደኛ መስላ ልትስማማ ትችላለች። የተንኮል ድርድር ልታደርግ ትችላለች ማለት ነው። ኢራንን በድርድር ጠረጴዛ ላይ አስቀምጣ ዳግም እንዳይዘጋ በትራፊክ እንቅስቃሴ የማሳለጥ ሚና ሽፋን የጦር ድሯን ልታደራ ትችላለች። አድርታ ስትጨርስ የጨዋታው ሕግ ወዲያውኑ ሊቀየር ይችላል። ቃሏን የማጠፍ ዕድሏ ከፍተኛ ነው። ይሄ ደግሞ በአሜሪካ ታሪክ የተለመደ ነው። ለአብነት ከኢራን ራሷ ጋር አሜሪካ ፈርመው የነበረው የኒውክለር ስምምነት መለስ ብሎ ማስታወስ ተገቢ ነው። በወቅቱ የኢራን የኒውክለር ፕሮጀክት ከአሜሪካም ሆነ ከዓለም እጅግ ድብቅ ነበር። አሜሪካ በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ሽፋን የራሷንና የእስራኤልን የደህንነት መዋቅሮች አስገብታ ተገቢ ጥናት አካሄደች። የሚገኝበት ቦታ፣ የአቀማመጥ ካርታ፣ ያለበት ደረጃና ሌሎችም መልክዓ ምድራዊ ብቻ ሳይሆን የቁልፍ ሳይንቲስቶቿ ማንነትንና አድራሻ በዝርዝር አጥንታ ስትጨርስ አሜሪካ ስምምነቱን አፍርሳ መውጣቷ የክህደት ምግባሯ ሕያው ምስክር ነው። አፍርሳ ከወጣች በኋላ በዩራኒየም ማብላያ ተቋማቷና በሳይንቲስቶቿ እየተፈጸመውና አሁንም እየተፈጸመ ያለው ተግባር በግልጽ የሚታወቅ ነው። ነገሮች በዚህ አውድ ሲታዩ አሜሪካ ለድርድር ተቀበልኳቸው የምትላቸው አስሩም ቅድመ ሁኔታዎች ልክ እንደ ኒውክለሩ ስምምነቱ ቀዳዳ ቅርጫት ውስጥ ልትጥላቸው አትችልም ብሎ መገመት የዋህነት ነው። በአንጻሩ የሆርሙዝ መከፈት የኢራንን ዋነኛ የመደራደሪያ አቅም እንደሚያሳልጥ አያጠራጠረም። ማስፈራሪያ ጆከር ካርዷን እንደተነጠቀች የሚቆጠር ይሆናል። አንድ ግሪካዊ ፈላስፋ ማመን ካለባችሁ እመኑ፣ ነገር ግን እየተጠራጠራችሁ እመኑ እንዳለው እየተጠራጠሩ ማመን ተገቢ ነው። ይህ አደገኛ የጂኦፖለቲካዊ ቼዝ ጨዋታ አሜሪካ የራሷንም ሆነ የእስራኤልን የኃያል ሚዛን መልሳ ለማስጠበቅ የሚያስችል ይሆናል። በጦርነቱ የገጠማቸውን ሽንፈትና ኪሳራ ለመመለስ ጮማ እድል ይፈጥርላቸዋል። ሰላም ፈላጊ መስለው ጉድለታቸውንና ክፍተታቸውን በመሙላት ስትራቴጂካዊ አሸናፊነታቸውን ለማረጋገጥ የሸረቡት ስልታዊ ሴራ የመሆን እድሉ ከፍተኛ ነው። ኢራን ምን ልታደርግ ትችላለች? የጂኦፖለቲካ መረጃዎች፣ የታሪክ ሁነቶችና የሴራ ጽንሰ ሐሳብ ትንታኔዎችን በማቀናጀት ሲበጠሩ ኢራን የአሜሪካን የክህደት ወይም የሴራ ፖለቲካ አታውቅም ብሎ መደምደም ከዋህነት በላይ ይሆናል። የኢራን የፖለቲካና ወታደራዊ መሪዎች በዓለም አቀፍ ድርድርና በረጅም ጊዜ ስትራቴጂክ ማፈግፈግ የካበተ ልምድ ያላቸው ከመሆናቸውም በላይ የአሜሪካን ክህደት የሚያውቁ በንባብ ሳይሆን በተግባር ነው። በመሆኑም የሆርሙዝን ሰርጥ ብቸኛ የመደራደሪያ ካርድ አድርገው ቁማር የሚበሉበት እድል በእጅጉ ጠባብ ነው። አሜሪካ ቃሏን ብታጥፍ ኢራን ወዲያውኑ የምትመዛው ፕላን ቢና ሌሎች አማራጭ የመፍትሄ ካርዶች መደራደሪያዋ ላይ እንደሚኖሩ ይታመናል። በዋናነት ግን ኢራን በመካከለኛው ምስራቅ የገነባቻቸው እጅግ በርካታ የውክልና ኃይሎችን መጠቀም ሊሆን ይችላል። እነዚህ በሊባኖስ፣
በየመን፣ በኢራቅ፣ በሱሪያና በፍልስጤም የተደራጁ ጠንካራ ታጣቂ ቡድኖችን በማቀናጀት የሆርሙዝ ሰርጥን የሚያስንቅ ሲኦል መፍጠር ትችላለች። አሜሪካ ስምምነቱን ካፈረሰችና ክህደት ከፈጸመች ኢራን የዩራኒየም ማበልጸግ ስራዋን ያለምንም ገደብ በከፍተኛው ፍጥነት መቀጠልም ሌላው አማራጭ ፖለቲካ ማስፈራሪያ ነው። ይህ እርምጃ እስራኤልንም ብቻ ሳይሆን መላው ምዕራባውያንን ወደ ከፍተኛ የደህንነት ስጋትና ውዥንብር የሚከት ጆከር ነው። ሌሎች ከሳይበር ጥቃት የባህር ላይ የሽብር ቡድኖችን አሰልጥኖና አስታጥቆ ማሰማራት እንዲሁም ሌሎች አማራጮች እንደሚኖሯት አያጠራጥረም። በዚህና በተያያዥ ምክንያቶች የዚህ ጦርነት መጨረሻ እንዴትና ምን ሊሆን እንደሚችል ማንም እርግጠኛ ሊሆን አይችልም። በኢራን ላይ የተካሄደው ጦርነት የኢነርጂና የሸቀጦችን ገበያ አውኳል። አገሪቱ ለነዳጅ ጭነት ወሳኝ የሆነውን የሆርሙዝ ወሽመጥን ዘግታ ቆይታለች። ባለፉት 2 ሳምንታት ውስጥ ለማለፍ የሞከሩ ከ12 በላይ መርከቦች ላይ ጥቃት ፈጽማለች። ዶናልድ ትራምፕ በአውሮፓ የሚገኙ የአሜሪካ አጋሮች የባህር ወሽመጡን እንዲጠብቁ ጫና ለማሳደር ሞክረዋል። አሜሪካ የሆርሙዝ ወሽመጥን እንደገና ለማስከፈት የምታደርገውን ጥረት ካልደገፉ የኔቶ የወደፊት ዕጣ ፈንታ በጣም መጥፎ እንደሚሆን አስጠንቅቀውም ነበር። በባህር ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የድፍድፍ ነዳጅ ዋጋ ከፍ እንዲል አስገድዷል። ቀውሱ ከመጀመሩ በፊት አንድ በርሜል ድፍድፍ ነዳጅ ከነበረበት ከ70 የአሜሪካ ዶላር አሁን ከ100 የአሜሪካ ዶላር በላይ እንዲደርስ አድርጎ ነበር። ከሸቀጣ ሸቀጦች እስከ ግብርና ግብዓቶች አሉ ዓለም አቀፍ ንግዶችም ተጽዕኖ አርፎባቸዋል። ቀውሱ የዓለም ንግድ አነስተኛ መጠን ባላቸው ጠባብ መተላለፊያ ላይ የተመሰረተ መሆኑንም አሳይቷል። የሆርሙዝ ወሽመጥ በዓለም ላይ በጣም አስፈላጊው የስትራቴጂክ የኃይል መስመር ነው። የፋርስ ባህረ ሰላጤን ከአረብ ባህር ጋር ያገናኛል። በዓለም 39 በመቶ የሚሆነውን የባህር ድፍድፍ ነዳጅና 19 በመቶ የተፈጥሮ ጋዝ ይተላለፍበታል። ከአብዛኞቹ ስትራቴጂካዊ መስመሮች በተለየ የባህር ሰላጤው ሀገራት ምርታቸውን የሚልኩበት ከሆርሙዝ ውጪ ሌላ አማራጭ የላቸውም። ኢራን ከ1980ዎቹ ጀምሮ የሆርሙዝ ወሽመጥን እንደ መዝጋት እንደምትዘጋ በየጊዜው ስታስፈራራ ቆይታለች። አሜሪካና እስራኤል በኢራን ግዛት ላይ የመጀመሪያውን የአየር ድብደባ ካካሄዱበት ቀን ጀምሮ የተከሰተው የመርከብ መስተጓጎል ግን በ10 ዓመታት ውስጥ እጅግ የከፋው መሆኑ ተነግሯል። ይህ ክስተት በታሪክ ውስጥ ከፍተኛውን የነዳጅ አቅርቦት መስተጓጎል ከማስከተሉም በላይ በዓለም አቀፍ የድፍድፍ ነዳጅ ዋጋ ላይ አስደንጋጭ ጭማሪ ፈጥሮ ቆይቷል። በባህረ ሰላጤው ውስጥ የተፈጠረው መስተጓጎል ከኢነርጂ ዘርፉ በላይ ተጽዕኖ አሳድሯል። የአካባቢው ሀገራት በየዓመቱ ከ26 ሚሊዮን በላይ ኮንቴነሮችን ያስተናግዳሉ። ከፍተኛ መጠን ያለው የማዳበሪያም በዚሁ መንገድ ያልፋል። በወሽመጡ ለረጅም ጊዜ የሚቆይ ጉዞ መስተጓጎል ከተፈጠረ በዓለም አቀፍ የምግብ ምርቶች ላይ ቀጥተኛ ተጽዕኖ ይኖረዋል። ከሆርሙዝ ወሽመጥ ባለፈ በዚህ ጦርነት ተጋላጭ የሆነው የቱርክ ባህር ወሽመጥ ነው። የቱርክ ባህር ወሽመጥ በጥቁር ባህርና በሜዲትራሊያን መካከል ያለው ብቸኛው የባህር መተላለፊያ ነው። 3 በመቶ የሚሆነው የዓለም ባህር ንግድ በዚህ በኩል ይተላለፋል። ቁጥሩ አነስተኛ ሊመስል ቢችልም ከዩክሬን ከሩሲያና ከሮማኒያ የሚላከው 20 በመቶ የዓለም የስንዴ ምርት መተላለፊያ ነው። በኢስታንቡል ቱርክ በኩል በጣም ጠባብ የሆነው ቦታ 700 ሜትር ስፋት አለው። በዚህ ምክንያትም ለመተላለፍ አስቸጋሪና ጥቃቅን ግጭቶች በተደጋጋሚ የሚከሰቱበት ነው። በ2022 ሩሲያ ዩክሬንን ከወረረች በኋላ በአካባቢው የጦር መርከቦችን እንቅስቃሴ ለመገደብ መተላለፊያውን ስትጠቀምበት ቆይታለች። በጥቁሩ ባህር ክልል ውስጥ ተጨማሪ ግጭት ከተፈጠረ ይህንን ሚዛን ሊያዛባና የዓለም የእህል ገበያን ሊያስተጓጉል ይችላል። በአካባቢው የሚከሰተው ከፍተኛ የመሬት መንቀጥቀጥ ተጨማሪ ስጋት ይፈጥራል። በሆርሙዝ ወሽመጥ የተፈጠረው ቀውስ የዓለም ንግድ ለተለያዩ ግጭቶችና ተፈጥሯዊ አደጋዎች በከፍተኛ ደረጃ ተጋላጭ መሆኑን አጉልቶ አሳይቷል። የዓለም የንግድ መስመሮች እነዚህ ከላይ የተጠቀሱት 5 መስመሮች ብቻ ግን አይደሉም። በዓለም ላይ እስከ 24 የሚደርሱ ስትራቴጂካዊ የባህር መስመሮች አሉ። እንደ ታይዋን፣ ዶቨርና ቤሪንግ ያሉ የባህር ወሽመጦችም አስፈላጊ የውሃ መስመሮች ናቸው።